بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ودي يا خير ወንድሞቼ እህቶቼ አድማጮቼ በያላችሁበት ሰላም አለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ ሰላም ናችሁ ከረመዳንስ እንዴት እያለፈ ነው ከእናንተ ጋር እኛ ጋር ማሻአላ ደስ ይላል አላህ ይቀበለን አላህ ይቀበላችሁ ዛሬ የምንማረው ኢንሻአላህ አልመጅሊሱ الثاني ሁለተኛውን መጅሊስ ነው የምንማረው في فضل الصيام ስለ ጾም ትሩፋት ማለት ነው ባለፈው في فضل شهر رمضان ስለ ረመዳን ወር ስለ ወሩ ነበር ያየነው አሁን ደግሞ ስለ ጾም ማለት ነው ጾም በእስልምና ምን ያክል ወይም ደግሞ ምን አይነት ቦታ አለው የሚለውን እሱን የምንማር ይሆናል እስከ መጨረሻው ድረስ በደንብ አዳምጡኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ ላይክ ሼር ማድረግን አትርሱ ማለት ወዳለው አላህ ይቀበለን አላህ ይቀበላችሁ በደንብ እስከ መጨረሻው አዳምጡኝ ኢኽዋኒ ይላል ወንድሞቼ ኢዕለሙ ወቁ ይላል أن الصوم من أفضل العبادات صوم ማለት እኮ ከኢባዳዎች ሁሉ በጣም በላጩና ትልቁ የኢባዳ አይነት ነው ወአጅል الطاعات طاعة ማለት አላህን የምንታዘዝበት ማለት ነው አላህን ከምንታዘዝበት የኢባዳ አይነቶች ውስጥ አጀሉ ነው ትልቁ ነው ማለት ነው ጀል ማለት ከፍ ብሎ ጎልቶ የሚታየው ማለት ነው جاءت بفضله ስለ ጾም ትሩፋት መታለች ማለት ነው አልአثር ብዙ አثاሮች አثር ማለት يعني የዑለማዎች ንግግር የሷሃባዎች ንግግር ማለት ነው አልአثር ونقلت فيه بين الناس በሰው መካከልም ተለማምዷል አልአኽባር ብዙ አኽባሮች ስለ ረመዳን ያለው ትሩፋት ምን ያክል እንደሆነ ስለ ጾም በሰዎች መካከል ብዙ ተነግሯል ብዙ ተወርቷል ማለት ነው فمن فضائل الصوم ከዚህ ከጾም ትሩፋቶች ውስጥ አንዱ أن الله سبحانه وتعالى الله سبحانه وتعالى ጥራት የተገባው የሆነ ጌታ كتبه على جميع الأمم በማንኛቸው ማህበረሰብ ላይ الله سبحانه وتعالى ግዴታ አድርጎታል وفرضه عليهم يعني كتبه ማለት ደንግጎታል ጽፎታል ማለት ነው وفرضه عليهم በእነሱ ላይ ፈርድ አርጎባቸዋል ግዴታ አርጎባቸዋል ማለት ነው قال الله تعالى الله على يا أيها الذين آمنوا ይላል እናንተ ያመናችሁ አማኞች ሆይ ምእመናን ሆይ كتب عليكم الصيام ጾም በእናንተ ላይ ግዴታ ተደርጓል كما كتب على الذين من قبلكم ከእናንተ በፊት በነበሩት ህዝቦች ላይ ግዴታ እንደተደረገው እሱም የተደረገው ምንድነው ምክንያቱ لعلكم تتقون يعني لكي تتقوني እኔ ልትፈሩኝ ተቋን ልታገኙ ዘንድ ነው ይላል አላህ Subhanahu Wa Ta'ala አላህ በእኛ ላይ ጾምን ግዴታ ያደረገው እኛን ለማስራብ ለማስተማር ፈልጎ ሳይሆን ውስጣችንን ለማነጽ ወደ ተቋ እንድንቃረብና ተቋ የሚባለው ነገር እንድናገኝ ያንን በማሰብ ነው ማለት ነው ولولا انه عباده عظيمه رمضان ወይም ደግሞ ጾም ትልቅ የሆነ የኢባዳ አይነት ባይሆን ኖሮ لا غنى للخلق ان يتعبد بها لله ሰዎች በጾም አላህን ከማምለክ ወደ ኋላ ማለት የማይገባቸው መሆኑ ባይታወቅ ኖሮ وعما يترتب عليه من الثواب በጾምን በመጾም ላይ ደግሞ የሚሰጠው ክፍያ ዋጋው በጣም የጎለና ትልቅ ባይሆን ኖሮ ما فرضه الله على جميع الامم በዚህ ኡማ ላይ በአጠቃላይ ከአደም ጀምሮ እስከ መጨረሻው ባለው ኡማ ላይ በሁሉም ላይ አላህ Subhanahu Wa Ta'ala ግዴታ ባላደረገው ነበር ይላል ስለዚህ በሁሉም ኡማ ላይ ግዴታ ማረጉ ይሄን ጾምን ትልቅ ቦታ እንዳለው ማመላከቻ ነው ማለት ነው ومن فضائل الصوم كصوم ترفاتوች ውስጥ አሁንም في رمضان برمضان ውስጥ انه سبب لمغفرة الذنوب ወንጀልን ለማስማር ለማሰረዝ ትልቁ ምክንያት ነው ማለት ነው وتكفير السيئات ሰይአት ማለት ወንጀላቶችን ኃጢያቶችንም ለማሰረዝ ማለት ነው ለማጥፋት ففي الصحيحين ببخارينا ومسلم ማለት ነው عن ابي هريرة رضي الله عنه كابو هريرة ተወርቶ ان النبي صلى الله عليه وسلم قال يا الله መልእክተኛ አሉ من صام رمضان يصوم አሉ ረመዳን ወሩን የጾመ ኢማናን አምኖ ይሄ አላህ Subhanahu Wa Ta'ala ግዴታ ያደረገው ነው አላህ በእኛ ላይ የደነገገው ነው ይሄ የሸሪዓችን አንዱ አካል ነው ብሎ አምኖ واحتسابا ስጾም ደግሞ ከአላህ ዘንድ አጅር አገኛለሁ በሚለው በዛ መልኩ ከጾመ غفر له ما تقدم من ذنبه اخرجه البخاري ያለፈው ወር እንዳለ ያለፈው ወንጀል እንዳለ ይማርለታል አሉ ነብያችን ሰለላሁ ዐለይሂ ወሰለም ሶሂህ የሆነ ሐዲስ ነው ቡኻሪ ነው የዘገበው ማለት ነው ስለዚህ ወንጀል ለማስማር አንዱ ምክንያት ምንድነው ረመዳንን በአግባቡ መጾም ማለት ነው ይሄ ላለፈው ወንጀላቶች ለማሰረዝ ምክንያት ይሆናል ማለት ነው يعني ايمانا بالله بالله امنو ورضا بفرضيه الصوم عليه ጾም በሱ ላይ ግዴታ መሆኑን ወዶ በውዴታ በፈቃደኝነት ተቀብሎ
ወህቲሳበን ሊተዋቢሂ ወአጅሪሂ ከአላህ ሱብሓነሁ ወተዓላ ዘንድ አጅር አገኛለሁ ምንዳ አለኝ ብሎ አምኖ አስቦ የጾመ ሰው ለም የኩን ካሪሀን ሊፈርድሂ የጾም ግዴታነትን ሳይጠላ ሳያወግዝ ላሻከን ፊ ተዋቢሂ ወአጅሪሂ አጅር አለው ወይስ የለውም ብሎ ሳይጠራጠር በሙሉ እምነቱ የጾመ ሰው ፈኢነላህ የግፊሩ ለሁ ማ ተቀደመ ሚን ዘንቢሂ አላህ ሱብሓነሁ ወተዓላ ያለፈውን ወንጀላቶችን እንዳለ ይምርለታል ማለት ነው። ወፊ ሶሒሕ ሙስሊም አን አቢ ሁረይረተ ረዲየላሁ አንሁ በሶሒሕ ሙስሊም ላይ ደግሞ የአላህ መልእክተኛ አቡ ሁረይራ ባወሩት ሐዲስ ማለት ነው። አን ነቢ ሰለላሁ ዐለይሂ ወሰለም ቃለ አሉ ነቢያችን አሰለዋቱል ኸምስ አምስት አውቃት ሶላት አሉ ወልጁምዓቱ ኢለል ጁምዓ አንድ ጁምዓ እስከ ሌላኛው ጁምዓ ድረስ ወረመዳኑ ኢላ ረመዳን አንድ ረመዳን እስከ ሌላኛው ረመዳን ድረስ እዚህ መካከል ለሚሰራው ወንጀል ሙከፊራቱን ማ በይነሁነ መካከላቸው ለተሰራ ወንጀል ሙከፊራት ነው ማሰረዣ ነው ማለት ነው። ኢዘጅቱኒበቲል ከባኢር ከትልልቅ ወንጀላቶች ከራቅን ማለት ነው። አኽረጀው ሙስሊም ይሄን ሐዲስ የዘገበው ማለት ነው። ያኒ ከትልልቅ ወንጀላቶች ከራቅን አላህ ሱብሓነሁ ወተዓላ ሌላ ኃጢአት ትንንሽ የሚባሉ ወንጀላቶችን ዝም ብሎ ስለጾምን ረመዳንን ወሩን በአግባቡ ስለጾምን ብቻ እንዳለ ይሰርዝልናል ማለት ነው። ያኒ የአንድ ዓመቱ ወንጀል ይሰርዝልናል ማለት ነው። የቀላል አይደለም፣ ትልቅ ትሩፋት ትልቅ ደረጃ ነው ማለት ነው። ወሚን ፈዳኢል ሰውም ከጾም ትሩፋቶች ውስጥ አሁንም አነ ተዋበሁ የረመዳን ወር ሙሉ ጾሙ ማለት ነው ወይም የጾም ምንዳው ላ የተቀየዱ ቢዐደድ ሙዐየን በተገደበ ቁጥር አይቀየድም ማለት ነው። በዛ አይታሰርም አይገደብም ማለት ነው። በል ዩዕጠ ሷኢሙ አጅረሁ ቢገይሪ ሒሳብ እንዲያውም ጾመኛ ምንዳውን የሚሰጠው ያለ ገደብ ነው ማለት ነው። 1200 እንደዚህ የሆነ በገደብ ሳይሆን አላህ ሱብሓነሁ ወተዓላ ዝም ብሎ ዝቆ ነው ምንዳውን የሚሰጠው ማለት ነው ያለ ገደብ። ፈፊ ሶሒሐይን በቡኻሪና በሙስሊም ውስጥ አን አቢ ሁረይረተ ረዲየላሁ አንሁ ከአቡ ሁረይራ በተወራው ሐዲስ አላህ ይወደድላቸውና ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ አለ ኩሉ ዐመል ኢብኒ አደመ ለሁ ወላ እያንዳንዱ የአደም ልጅ ስራ ለሱ ነው ለራሱ ነው አሉ አላህ ሱብሓነሁ ወተዓላ። ይሄ በሐዲስ አልቁድሲ ኩሉ ዐመል ኢብኒ አደም እያንዳንዱ የአደም ልጅ ስራ ለሁ ለሱ ነው የራሱ ነው ማለት ነው። ኢለ ሰውመ ጾም ብቻ ሲቀር ፈኢነሁ ሊ እሱ ለኔ ነው አለ እሱ ለኔ ነው። ወአና አጅዚ ቢህ እኔ ራሴ መነዳዋለሁኝ ራሴ በራሴ መላኢካ ደምሮ ቀንሶ ሂሳብ አድርጎ ሳይሆን እኔ በራሴ ነኝ ምንዳውን የምከፍለው አለ። ወሶሙ ጁና ወሲያሙ ጁና ጾም ደግሞ ጁና ነው መከላከያ ጋሻ ነው መከላከያ ነው ማለት ነው። ጋሻ ልክ አንድ ጦረኛ የሚከላከልበት ጋሻ አለ ልክ እንደዛ ነው ማለት ነው። ፈኢዛ ካነ የውሙ ሰውሚ አሐዲኩም አንደኛችሁ ጾመኛ በሆነ ጊዜ ፈላ የርፉት ረፈት ቆሻሻ ንግግርን አይናገር ቆሻሻ ጸያፍ ተግባርን አይተግብር ማለት ነው በአጠቃላይ። ወላ የስኸብ አይጮህ ማለት ነው። ፈኢን ሳበሁ አሐዱን አንድ ሰው ከሰደበው አው ቃተለ ወይንም ከተደባደበው ከተማታው ከተጋደለው ፈልየቁል ይበል ኢኒ ሷኢም እኔ እኮ ጾመኛ ነኝ ወንድሜ ይቅርታ እኔ ጾመኛ ነኝ ይበለው። ወለዚ ነፍሱ ሙሐመድን ቢየዲህ የሙሐመድ ነፍስ በእጁ በሆነችው በአላህ እምላለሁ አሉ ለኹሉፉ ፈሚ ሷኢም ያንድ ጾመኛ አፍጠረን አሉ አጥየቡ ዒንደላህ አላህ ዘንድ በጣም የተወደደና የሚሸትነው ሚን ሪሒል ሚስክ ከሚስክ ሽታ የበለጠ ማለት ነው። ሊሷኢሚ ለጾመኛ ፈርሐታን ሁለት ደስታዎች አሉት የፍረሑሁማ የሚደሰትባቸው ማለት ነው። አንደኛ ኢዛ አፍጠረ ፈሪሐ ቢፍጥሪሂ ጾሞ ውሎ ሲያፈጥር በማፍጠሩ ይደሰታል። ምክንያቱም ቀኑን ሙሉ በሰላም ስለዋለው ረመዳንን ጾሙ እንዲጨርስ አላህ ስለፈቀደለት በዛ ይደሰታል። ወኢዛ ለቂየ ረበሁ ፈሪሐ ቢሶሚሂ የውመል ቂያማ ደግሞ ጌታውን ሲገናኝ በጾሙ ይደሰታል ማለት ነው። ምክንያቱም አጅሩ ትልቅ ስለሆነ ማለት ነው። ወፊ ሪዋየት ለሙስሊም በሌላ በሙስሊም ሪዋያ ኩሉ ዐመል ኢብኒ አደመ ለሁ ያንዳንዱ የአደም ልጅ ስራ ለሱ ነው። ዩዳዐፉ አልሐሰነቱ ቢዐሽሪ አምሳሊሃ አንዲት መልካም ስራ በ10 እጥፍ ትታጠፋለች። ኢላ 700 ضዕፍን እስከ 700 እጥፍ ድረስ ማለት ነው እንደ ሰውየው ኢማንና ጥንካሬ። ቃል አላሁ ተዓላ አላህ አለ ኢለ ሰውመ ጾም ብቻ ሲቀር ፈኢነሁ ሊ ጾሙ እኮ ለኔ ነው። ወአና አጅዚ ቢህ እኔ መነዳዋለሁ የጾሙን ምንዳ እኔ ራሴ ከፍለዋለሁ። ለምን የደዑ ስለሚተው ሸህወተሁ ስሜቱን ሐላል የሆነ ሚስቱን ግንኙነት ማድረግ እየቻለ ያን ነገር ሳያረግ ለኔ ብሎ ስለተወ ወጣዓመሁ ምግቡን የተፈቀደትን ሐላል የሆነን ምግቡን ለኔ ብሎ ስለተወ ሚን አጅሊ ማለት ለኔ ብሎ ማለት ነው። ቡኻሪን የዘገበው ማለት ነው።
وهذا الحديث حديث ደግሞ وهذا الحديث حديث الجليل ትልቅ የሆነው حديث يدل على فضيلة الصوم من وجوه عديدة የጾምን ደረጃን ቦታን በእስልምና ጾም ምን ያክል ቦታ እንዳለው በተለያየ መልኩ ያሳየናል ያረጋግጥልናል ማለት ነው። من وجوه عديدة ማለት በብዙ አቅጣጫ በብዙ መልኩ የጾምን ትሩፋት ያሳየናል ማለት ነው። الوجه الأول የመጀመሪያው ወጅህ ወይም የመጀመሪያው አይነት ማለት ነው ان الله Subhanahu Wa Ta'ala اختص لنفسه ለራሱ ነጥሮ አወጣ አሶም ጾምን ማለት ነው من بين سائر الأعمال ከሌላዎቹ ስራዎች በበለጠ ማለት ነው وذلك ያም ደግሞ የሆነው لشرفه عنده ጾም አላህ ዘንድ ምን ያክል ቦታ ትልቅ ቦታ ስላለው ማለት ነው ጾም አላህ ዘንድ ትልቅ ቦታ ስላለው ومحبته له ጾምን ደግሞ አላህ Subhanahu Wa Ta'ala በጣም አክብሮ ስለሚወደው ማለት ነው وظهور الاخلاص له اخلاص በትክክል ለአላህ Subhanahu Wa Ta'ala የሚታይበት የኢባዳ አይነት ስለሆነ ማለት ነው ያንድ ሰው ኢኽላስ በትክክል የሚታወቀው በጾሙ ነው ማለት ነው ምክንያቱም لأنه سر بينه فيه لأنه سر بين العبد وربه بباريونا بجيتاو مككل ብቻ የሚቀር ሚስጥር ስለሆነ ማለት ነው لا يطلع عليه إلا الله كالله ውጭ ሌላ ማንም ሊያየው አይችልም ማለት ነው فإن الصائم አንድ ጾመኛ يكون في الموضع الخالي من الناس ሰው የሌለበት ባዶ ቦታ ሊቀመጥ ይችላል متمكن من تناول ما حرم الله عليه بالصيام በጾም حرام ያደረገበትን ነገር ምግብን ቁጭ ብሎ ሊበላ ይችላል ብቻውን ኸሏ ላይ ሆኖ ማለት ነው فلا يتناوله ያን ምግብ ደግሞ አይመገብም ተዛ ምግብ ላይ ይቆጠባል ለምን لانه يعلم ان له ربا يطلع عليه في خلوته ለብቻው ተደብቆ ቢቀመጥም የሚያየኝ ጌታ ፈጣሪ አለኝ ብሎ ስለሚያምን ማለት ነው ለዛም ነው ያንድ ሰው የኢኽላስ በትክክል የሚታወቀው በጾሙ ስለሆነ ማለት ነው ይሄ ተሱና ከጌታው መካከል የሚቀር ትልቅ የሆነ ምስጢር ስለሆነ ማለት ነው አላህ የሚወደው ለዝም ነው ማለት ነው وقد حرم الله عليه ذلك الله سبحانه وتعالى ደግሞ ይሄን ነገር حرام ስላደረገበት فيتركه لله ለአላህ ብሎ ያን ምግብም ሆነ ሸዋውን ይተዋል خوفا من عقابه ቅጣቱን ፈርቶ ورغبة في ثوابه اجر ፈልጎ فمن اجل ذلك ለዝህም ሲባል شكر الله له هذا الاخلاص ይሄንን ለየት ያለን ኢኽላስን አላህ ወደደለት አመሰገነለት واختص صيامه لنفسه ጾሙንም ለራሱ ነጥሎ አወጣው من بين سائر اعماله ከሌላዎቹ ስራዎች ሁሉ ነጥሎ ولهذا قال ለዝህም ሲባል አለ يدع شهوته وطعامه من اجلي لن يسل شهواውንም ምግቡንም ይተዋል ለዛም ነው እኔ በራሴ ምንዳውን የምከፍለው አለ አላህ Subhanahu Wa Ta'ala وتظهر فائدة هذا الاختصاص ይሄ አሶሙ ሊ ያለው ይሄ ጾሙን ለራሱ ነጥሎ ማውጣቱ የዚህ ፋይዳው يوم القيامة ነው ግልጽ ሆኖ የሚወጣው ማለት ነው يوم القيامة كما قال سفيان بن عيينة رضي الله رحمه الله يزللتنا ታላቁ ዓሊም ሱፊያን ዑየይና እንዳለው ምን አለ اذا كان يوم القيامة የቂያማ ቀን ሲመጣ አለ يحاسب الله عبده በአላህ Subhanahu Wa Ta'ala ባሪያውን ሒሳብ ያደርገዋል ይተሳሰበዋል ማለት ነው ويؤدم عليه من المظالم አላው ላይ ያለበትን መዛሊም በደልን እያንዳንዱን ይከፍልለታል من سائر عمله ከሌላው ስራ ላይ ማለት ነው حتى اذا لم يبقى ያኒ ስራ የሰራው ሶላቱ ዘካው ትላወቱል ቁርአኑ ኢባዳው እያንዳንዱ መልካም የሰራው መልካም ስራ እዳውን ከፍሎ ካለቀ በኋላ ተዛ ጾም ብቻ ሲቀር ወለም يبقى الا الصوم ጾም ብቻ ሲቀር ማለት ነው ጾሙ ብቻ ሲቀር ያኔ يتحمل الله عنه አላህ ከሱ ላይ ይወስድለታል ማለት ነው ይሸከምለታል ما بقي من المظالم يقرون مظالم يوصللታል ويدخله الجنة بصوم በጾሙ ብቻ الله سبحانه وتعالى ጀነትን ያስገባዋል አሉ الثاني او الوجه الثاني ሁለተኛው ደግሞ ان الله تعالى الله سبحانه وتعالى قال على في الصوم ስለጾም وانا اجزي به እኔ በራሴ መነዳዋለሁኝ አለ فاضاف الجزاء الى نفسه الكريمة ወደ ተከበረው ወደ ራሱ ነፍስ የጾምን ምንዳ አስጠጋው ማለት ነው لأن الأعمال الصالحة የመልካም ስራ ውጤት يضاعف أجرها بالعدد የስራው ውጤቱ አጅሩ ይባዛል يضاعف ይባዛል بالعدد በቁጥር ማለት ነው والحسنة بعشر أمثالها አንድ ሐሰና በ10 እጥፍ ነው የሚገኘው إلى 700 ضعف እስከ 700 እጥፍ ድረስ إلى أضعاف كثيرة እስከ ብዙ እጥፍ ድረስ ማለት ነው أما الصوم ነገር ግን ጾም ብቻ ሲቀር فإن الله أضاف الجزاء عليه إلى نفسه من غير اعتبار عدد የቁጥር ገደብ ሳያስቀምጥ የጾምን ምንዳ ወደ ራሱ አስጠጋው ማለት ነው وهو
ሱብሓነሁ እሱም አላህ ሱብሓነሁ ወተዓላ ጥራት የተገባው ጌታ አክረሙል አክረሚን የለጋሾች ሁሉ በጣም የቸሮች ሁሉ በጣም ቸር የሆነ ነው ማለት ነው። ወአጅወዱል አጅወዲን ማለት ደግሞ ከለጋሾች ሁሉ በጣም ትልቁ ለጋሽ ነው አላህ ሱብሓነሁ ወተዓላ። ወልዓጢየቱ ስጦታ ቢቀድሪ ሙዕጢሃ እንደ ሰጪው ነው የሚገመተው ማለት ነው። አንድ ስጦታ እንደ ሰጪው አካል ነው። እንግዲህ አላህ ሱብሓነሁ ወተዓላ በራሱ የሚሰጥ ከሆነ ምንኛ ትልቅ ነው ማለት ነው። ፈየኩኑ አጅሩ ሳኢሚ የአንድ ጾመኛ ምንዳ ይሆናል ዐዚመን ትልቅ ይሆናል ማለት ነው። ከሲረን ብዙ ይሆናል ቢላ ሒሳብ ያለ ገደብ ማለት ነው። ወስያሙ ጾም ሶብሩን መታገስ ነው። አላ ጣዓቲላህ አላህን በመታዘዝ ላይ ወሶብሩን መታገስ ነው። አን መሐሪሚላህ አላህ ከከለከለው ነገር ላይ ወሶብሩን አላ አቅዳሪላሂል ሙእሊማ አሳማሚ ከሆነው አላህ ሱብሓነሁ ወተዓላ ከወሰነው ውሳኔ ቀደር ከዛም ላይ መሶበር ነው። ሚነል ጁዒ ከረሃብ ወልዓጠሽ ከጥማት ወضዕፊል በደን የሰውነት መድከም ወነፍስ መድከም ፈቀድ እጅተመዐት ፊህ አንዋዑ ሶብሪ ሰላሳ የሶስቱ የሶብር አይነቶች ጾም ላይ ተሰባስበዋል ማለት ነው። ወተሐቀቀ እርግጥ ሆኗል አየኩነ ሷኢሙ ሚነ ሷቢሪን አንድ ጾመኛ ከታጋሾች ለመሆኑ ማለት ነው። ወቃለ ሱብሓነሁ ወተዓላ ኢነማ ዩወፋ ሷቢሩን ታጋሾች እኮ ምንዳቸውን የሚሞላላቸው ቢገይሪ ሒሳብ ያለ ገደብ ነው ማለት ነው። እነማ ዩወፋ ሷቢሩነ አጅረሁም ቢገይሪ ሒሳብ ያለ ገደብ ነው ታጋሾችን አላህ ሱብሓነሁ ወተዓላ ምንዳቸውን የሚሞላቸው ማለት ነው። ስለዚህ አንድ ጾመኛ የሶብር አይነቶችን ሙሉ አሟልቷል ማለት ነው። ያኔ ሶብሩን አላ ጣዓቲላህ አላህን በመታዘዝ ላይ መታገስ ነው። ይኸው ጾም እየጾመ በጾሙ ላይ ሶብሯል። ወሶብሩን አን መሐሪሚላህ አላህ ተከለከለው ነገር ላይ መሶበር ይኸው በረመዳን ወር ሐራም ነገር አያይም፣ ሐራም ነገር አይሰራም። ሐራም መስራቱ ቀርቶ አይደለም አላህ የፈቀደትን ሐላል የሆነን ምግብ ከዛ ይቆጠባል። ከሸህዋ ከስሜቱ ከዛ ሁሉ ይቆጠባል። ይሄ ሁሉ የዛ አይነት ነው ማለት ነው። ወሰብሩን አላ አቅዳሪላህ ደግሞ በአላህ ቀደር ላይ መሶበር ሲባል እንግዲህ መረሃብ፣ መጠማት፣ መጎሳቆል፣ ሰውነት መድከም ይህ ሁሉ እንግዲህ አሳማሚ የሆነ ነገር ነው። ከዚህ ሁሉ በዚህ ነገር ሁሉ ይታገሳል ማለት ነው። አንድ ጾመኛ የሶብር አይነቶችን ሁሉ አካተዋል ማለት ነው። አልወጅሁ ሳሊስ ሶስተኛው አይነት ደግሞ አነ ሰውመ ጁነቱን ጾም ጋሻ ነው መከላከያ ነው ማለት ነው። አይ ዊቃየቱን ወሲትሩን ዊቃያ መከላከያ ነው። ሲትር ዊቃያና ሲትር አንድ ነው። የቂስ ሷኢመ ጾመኛን ይጠብቃል ማለት ነው። ጾም አንድ ጾም ይሄ ጾሙ ራሱ ጾመኛውን የጦመውን አካሉን ይከላከላል ማለት ነው። ሚን ለጉ ከቀልድ ነገር ወረፈት ከጸየፍ ከቆሻሻ ነገር ወሊዛሊከ ለዝም ሲባል ቃል አለ ፈኢዛ ካነ የውሙ ሶሚ አሐዲኩም አንደኛችሁ ጾመኛ በሚሆንበት ሰዓት ፈላ የርፉስ ቆሻሻ ንግግርን አይናገር። ቆሻሻ የሚባል ተግባር ንግግርም ሆነ ተግባር ማንኛቸውም ነገር ጸየፍ የሚባል ነገር አይፈጽም። ወላ የስፍ አይጮህ እንደፈለገ አይገላፈጥ አይጮህ ያኒ ያልሆነ ንግግር አይናገር። ወይቂህ አይዶን አሁንም በድጋሚ ይጠብቀዋል ሚነናር ከሳት አንድ ጾመኛውን ከሳት ይጠብቀዋል ማለት ነው። ወሊዛሊከ ለዚህም ረወል ኢማሙ አሕመድ በኢስናድን ሐሰንን ሰነዱ ሐሰን በሆነ ኢማም መሐመድ አውርተዋል ማለት ነው። አን ጃብር ረዲየላሁ ዐንሁ ከጃብር ማለት ነው። አን ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቃለ አሉ አስያም ጾም ጁነቱን መከላከያ ነው ይከላከላል። የስተጂኑ ቢሃል አብዱ ሚን ናር አንድ ባሪያ ራሱን ከሳት የሚከላከልበት መከላከያ ነው ማለት ነው ጾም ማለት። ስለዚህ ጾም ሶስተኛው ምንድነው? ጾም ተሳትም ሆነ ከጠያፍ ከመጥፎ ነገር ጾመኛን የሚከላከልበት ትልቁ መሳሪያ ነው ማለት ነው። አልወጅሁ ራቢ አራተኛው ደግሞ አነ ኹሉፈ ፈሚ ሳኢም የአንድ ጾመኛ አፍጠራን አጥየቡ ዐንደላሂ ሚን ሪሒል ሚስክ ከሚስክ ሽታ የበለጠ አላህ ዘንድ በጣም ተወዳጅ ነው ማለት ነው። ሊአነሃ ሚን አታር ሲያም ከጾም ምክንያት ስለተነሳ ይሄ ሽታው ዝም ብሎ በችላ በማለት ሳይሆን ይሄ በኢባዳ ምክንያት የተነሳ ነው ማለት ነው። ፈካነት ጠይበተን ዐንደላሂ ሱብሓነሁ ወመሕቡበተን ለሁ አላህ ዘንድ በጣም የተወደደና በጣም መልካም ጥሩ የሆነ ነገር ሆነ ማለት ነው። ወሃዛ ደሊሉን ዐላ ዐዚሚ ሸእኒ ሲያም ዐንደላህ አላህ ዘንድ የጾም ጉዳይ ትልቅ ለመሆኑ ምልክት ነው፣ ደሊል ነው፣ ማስረጃ ነው ማለት ነው። ሐታ ኢነ ሸይአል መክሩህ አልሙስተኽበሰ ዐንደናስ ሰዎች ዘንድ የሚጠላ የሚቆሸሽ ይሄ ያፍጠረን የሚባለው ነገር የኩኑ መሕቡበን ዐንደላህ አላህ ዘንድ በጣም ተወዳጅ ይሆናል። ወጠይበን መልካም ነገር ይሆናል። ሊከውኒሂ ነሻ አን ጣዓቲሂ ብስያም በጾም ምክንያት አላህን በመታዘዝ በዛ ምክንያት የተነሳ የመነጨ ስለሆነ ማለት ነው። የሰው ልጅ ሆዱ ባዶ ሲሆን
ያኔ ካፉ መጥፎ ጠረን ይወጣል ማለት ነው። ይሄ የሚሆነው በጾሙ ምክንያት ስለሆነ ማለት ነው። الخامس الوجه الخامس አምስተኛው ደግሞ ምንድነው? أن للصائم فرحتين ለጾመኛ ሁለት አይነት ደስታዎች አሉት። فرحةً عند فطره ሲያፈጥር وفرحةً عند لقاء ربه يوم القيامة ጌታውን ሲገናኝ ማለት ነው። አማ ፈረሑሁ عند فطره ሲያፈጥር የሚደሰው ደስታ فيفرح بما أنعم الله عليه አላህ በዋለለት ጸጋ ይደሰታል ማለት ነው። አላህ በዋለለት ጸጋ ይደሰታል። من القيام بعبادة الصيام የጾምን ኢባዳ በደንብ ቆሞ ስለጨረሰ ማለት ነው። الذي هو من أفضل الأعمال الصالحة ከመልካም ስራ ሁሉ በላጭ ሆነው ማለት ነው። وكم أناس ስንትና ስንት ሰዎች አሉ حرموه የተከለከሉት ማለት ነው። ጾምን በአግባቡ እንዳይጾሙ የተደረጉ ስንትና ስንት ሰዎች አሉ فليصوሙ ያልጾሙ ማለት ነው። ويفرح بما أباح الله له من الطعام الله በፈቀደለት ምግብ ይደሰታል። والشراب በምግብ والنكاح ኒካህ ሚስት ካለው ደግሞ ከሚስቱ ጋር መደሰት መዝናናት ፈታ ማለትን ያ በዛ ነገር ይደሰታል። الذي كان محرما عليه على الصوم ጾመኛ በነበረበት ሰዓት የተከለከለበት ሐራም የሆነ የተደረገበት ነገር ያኔ ስለተፈቀደለት በዛ ይደሰታል ማለት ነው። ያኔ በቀን የተከለከለ ነገር በሌሊት እንደፈለገም አንድ ሰውዬ ማድረግ ይችላል ድንበርን እስካላለፈ ድረስ ማለት ነው። አማ ፈራሁሁ عند لقاء ربه ጌታው ዘንድ ጌታው ጋር ሲገናኝ ደግሞ የሚደሰተው ደስታ فيفرح بصومه በጾሙ ይደሰታል። حين يجد جزاءه عند الله تعالى الله ዘንድ ጀዛውን ምንዳውን ሲያገኝ موفرا በጣም ተዳልቦ ተባስቶ ካሚለን ሙሉ ሆኖ في وقت هو احوج ما يكون اليه በጣም አስፈላጊ በሚሆንበት ሰዓት ያኔ ይሄ ሰውዬ ለዚህ አጅር ለዚህ ምንዳ በጣም በሚያስፈልገው አንገብጋቢ ሆኖ በሚጠብቀው ሰዓት ላይ ስለደረሰ ለማለት ነው። ሂነ ይቃል ሲባል አይነ الصائمون ጾመኞች የት ናቸው ይባላል። የውም ቂያማ አነት ጣሪ ይጠራል። አይነ الصائمون ጾመኞች የት ናችሁ ይባላል። በትክክለኛ የጾሙ ሰዎች ለብቻ ተረጥረው ወደዛ ይሰለፋሉ ማለት ነው። ليدخلوا الجنة من باب الريان ረያን የሚባል በራፍ አለ በዛ ወደ ጀነት እንዲገቡ ማለት ነው። الذي لا يدخل احد غيرهم ከጾመኞች ውጭ ሌላ ማንም የማይገባበት ማለት ነው። የዛኔ ከጾመኞች መሆኑ በጣም ያስደስተዋል ማለት ነው። ከጾመኞች ጋር አብሮ ጀነት ስለሚገባ ማለት ነው። وفي الحديث بحديث ላይ ማለት ነው إرشاد للصائم ለጾመኛ ማመላከት አደብን ማስገዛት መምከር ምክር ውስጡ አለበት ማለት ነው። اذا سابه احد ለምሳሌ አንድ ሰው ቢሳደበው او قاتله ወይም ደግሞ ቢደባደበው ቢማታው لا الا يقابله بالمثل ልክ እንደሱ እንዳይመለስለት ማለት ነው። ቢሰርበው ልክ እንደሱ እንዳይሰርበው ቢማታው እንደሱ እንዳይማታው ማለት ነው። لألا يزداد السباب والقتال ይሄ መሰዳደቡ መደባደቡ እንዳይበዛ ማለት ነው። وألا يضعف أمامه بالسكوت እሱ ዘንድ ደግሞ ዝም በማለት ደካማ መስሎ እንዳይታየው ደግሞ ሚኖር بأنه صائم ጾመኛ ነኝ ይለዋል። بل يخبره እንዲያውም ይነግረዋል بأنه صائم ጾመኛ መሆኑን ይነግረዋል። ያኔ አሁን ሲሰድበው ዝም ካለ የሆነ ድክመት መስሎ እንዳይታየው የፈራ መስሎ እንዳይታየው እኔ ጾመኛ ነኝ ብሎ ይናገረው ማለት ነው። ኢሻራተን ኢላ أنه لا يقابله بالمثل ልክ እንደሱ እንደ በስድብ እንደማይመለስለት ለማመላከት ማለት ነው። احتراما للصوم ጾሙን አክብሮ لا عجزا من الأخذ بالثار መበቀልን ፈርቶ ልክ እንደሱ መልሶ መሳደብ ፈርቶ ሳይሆን ያኔ ጾሙን አክብሮ እንጂ ያኔ ፈርቶ እንዳልሆነ ለማሳየት ማለት ነው። وحينئذ ያኔ ينقطع السباب والقتال ስድቡም ሆነ ድብድቡ ይቋረጣል ማለት ነው። الله سبحانه وتعالى من قال ادفع تكلاكل على ادفع بالتي هي احسن መልካም በሆነው ነገር ተከላከለ فاذا الذي بينك وبينه عداوة كأنه ولي حميم وما يلقاها الا الذين صبروا وما يلقاها الا ذو حظ عظيم الى الله سبحانه وتعالى. طيب ومن فضائل الصوم كصوم ትሩፋቶች ውስጥ ደግሞ انه يشفع لصاحبه يوم القيامة ለጾመኛው ሰውዬ አማላጅ ይሆናል ሽማግሌ ሆኖ ይቆምለታል ማለት ነው። فعن عبد الله بن عمر رضي الله عنهما أن النبي صلى الله عليه وسلم يا الله ملكتني قال قالوا الصيام صوم والقرآن قرآن يشفعان ሽማግሌ ይሆናሉ አማላጅ ይሆናሉ للعبد يوم القيامة ለአንድ ባሪያ የቂያማ ቀን ማለት ነው። يقول الصيام ጾሙ ይላል አይ ረቢ ጌታዬ ሆይ منعته الصوم والشهوة منعته الطعام والشهوة ምግብና ስሜትን ሸህዋን ከለከልኩት فشفعني فيه ለሱ ሽማግሌ እንድቆም ፍቀድልኝ እንዳማልደው ሽምግልና እንድቆምለት ፍቀድልኝ ይላል።
ወየቁሉ ልቁርአን ቁርአን ይላል መናዕቱሁ ነውመ ቢለይል ሌሊት እንቅልፍን ከለከልኩት ፈሸፊዕኒ ፊሂ አማላጅ እንድሆን ፍቀድልኝ ይለዋል። ቃለ ፈየሽፈዓኒ ለባልደረቦቻቸው አማላጅ ሆኖ ይቆማሉ ማለት ነው። ስለዚህ የጾም ትልቁ ትሩፋቱ ይሄ ነው ማለት ነው። ኢኽዋኒ ወንድሞቼ ፈዳኢሉ ሶም የጾም ትሩፋት ላቱድረኩ አትገኝም ሐታ የቆመ ሳኢሙ ቢአዳቢሂ አንድ ጾመኛ አዳቡን ጠብቆ እስካልጾመ ድረስ ዝም ብሎ በመመኘት ብቻ አይገኝም። ፈጅተሂዱ ታገሉ፣ ልፉ፣ ትጉ፣ ጠንክሩ ፊ ኢትቃኒ ሲያሚኩም ጾማችሁን በማሳመር ላይ ወሒፍዚ ሑዱዲሂ ድንበሩን በመጠበቅ ላይ ወቱቡ ኢላ ረቢኩም ወደ ጌታችሁም ተመለሱ ሚን ተቅሲሪኩም ፊ ዛሊከ በጾሙ ላይ ባሳያችሁት ችለተኝነት ወደኋላ ቀሪነት ያንን ነገር ቶባ በማድረግ ወደ አላህ ሱብሓነሁ ወተዓላ ተመለሱ፣ ወደ አላህ ተቃረቡ ይላል። አላሁመ እሕፈዝ ሲያመና واجعله شافعا لنا واغفر لنا ولوالدينا ولجميع المسلمين وصلى الله وسلم على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته.